መፋታት እንግዲህ ቅድም እንዳልነው አንዱን አካል ስጋውን ለሁለት እንደመቆረጥ ነው። ልጆች ላይ የመገለል ስሜት ይኖራል። በቀላሉ ተፈታ ተብሎ ሲነገር ሊያደርሰው የሚችለው የስነ ልቦናው ቀውሱ ለመጋባት መጣው ምክር እንዳገኙት ሁሉ ለመፋታት ደግሞ ምን እናድርግ መፍትሄ ብሎ አይመጡ። ሰሞኑንም በየሚዲያው ላይ እየተነገረ የነበረው ፍቺ በጣም እንደጨመረ በባለፈው 3 ወራት ከ3000 ሰዎች በላይ እንደተፋቱ መኪናው አቁሞ መብራት ሲይዘው ማስተሽ ያሸተቱ የሚመጡትን ህፃናት ማየት ወደ 2813 ትዳር ፈርሷል። ከዛ ውስጥ የሚገርመውና የሚያሳዝነው አብዛኞቹ የቤተክርስቲያን ልጆች መሆናቸው። በቂ ትምህርት አለው ወይ ስለ ጋብቻው ስለሚገባበት ህይወት ምን ያውቃል የሚለውን ነገር መጠየቅ ያስፈልጋል። የእግዚአብሔር መንግስት የሚያሳጣውን ነገር ነው እየፈጸመ ያለው። በጮኛሞች መካከል በቂ ጊዜ ወስዶ አለመጠናናት የመጀመሪያውን ይወስዳል። ይሄ ነው በማይባል ምክንያት ራሱ ቅዱስ ጋብቻ እየፈረሰ ነው። በጣም ያስደነገጠኝ ጉዳይ እሱ። ዝሙት መስራት ኃጢአት ነው። ነገር ግን የተበደለው አካል ይቅር ካለ የግድ ተቋሙ መፍረስ አለበት የሚል አስተምሮ የለም። ይህን ካለማወቅ የተነሳ በስጋው ደግሞ የተጋቡ ሰዎች ተፋተው ከዛ በኋላ የተወለዱ ልጆች ይበተናሉ። ውል የሚያፈርሱ ፍቅር የሌላቸው ምህረት ያጡ ናቸው ይላል። ከዚህ በኋላ ሰዎች የሚጋቡት ለመፋታት ነው ወይ የሚል ጥያቄ ራሱ ያስነሳል። ትልቁ ዘመናዊነት በነገራችን ላይ አሁን ከሚስት ጋር ብቻ መደሰት፣ ከባል ጋር ብቻ መደሰት ትልቁ ዘመናዊነት ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? ወቅታዊ ዝግጅታችን ጀምሯል። የዛሬው የወቅታዊ ዝግጅታችን ትኩረት አድርጎ ወደ እናንተ የሚደርሰው ርዕሰ ጉዳይ በተለይም በዚህ ሰዓት ላይ በኦርቶዶክሳዊ ጋብቻ ትዳራቸው በዛ የመሰረቱ ሰዎች አሁን ላይ ፍቺው ቁጥሩ ሲበዛ በዚህ ውስጥ የሚገኙ ኦርቶዶክሳውያንም ስለመኖራቸው መረጃዎች እየወጡ ይገኛሉ። ታዲያ ይህ ጉዳይ እንደ ቤተክርስቲያን አስተምህሮ እንደ መጽሐፍ ቅዱስም ቃል እንዴት ይታያል? ሰዎች ከምን ተነስተው በዚህ ችግር ውስጥ ገቡ ወይም ይህንን ነገር ያከናውኑታል? ለምንስ እዚህ ደረጃ ላይ ደረሱ? በሚሉት ዙሪያዎች እየተወያየን ወደ እናንተ መረጃ እናደርሳለን። ከኛ ጋር ቆዩ። ጋብቻ በቤተክርስቲያን ምን አይነት ምስጢር አለው? በዚህ ውስጥ የሚከናወኑ እንደማንኛውም ጉዳይ በቀላሉ ማፍረስስ ይቻላል ወይ? እናንተ እንዴት ታስቡታላችሁ? ምንስ ታዝባችኋል? ዛሬ ወደ እናንተ የምናደርሰው ሐሳብ ይሆናል። ባነሳነው ርዕሰ ጉዳይ ከኛ ጋር የሚቆዩ እንግዶች ጋብዣለሁ። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም። እስቲ ያው ከኛ ጋር እንተዋወቃለን። በሌሎችም ዝግጅቶች በተወሰነ መልኩ በአንዳንድ ዝግጅቶች ተመልካቾችም ያውቋቸዋል። የበለጠ ግን እኔ ስም ስጠራም እንዳላበላሽ ራሳችሁን ከማስተዋወቅ ብትጀምሩ። እሺ፣ መምህር አምሳሉ አያሌው እባላለሁ። በስነ ልቦና ባለሙያ ነኝ። መምህር ሳምሶን ወርቁ እባላለሁ። የስነ ልቦና ባለሙያ ነኝ። በልጆች አስተዳደግ ዙሪያ አንድ መጽሐፍ አዘጋጅቼ አቅርቤያለሁ። መልካም፣ ከልብ ነው ማመሰግነው። እንኳን ደህና መጣችሁ ልል እወዳለሁ። ያው መምህር እርሶ በሌሎችም ዝግጅቶች ከዚህ በፊት ጋብቻ ስርዓተ ጋብቻ ራሱ ጋብቻ ምንድነው የሚለው ከዚህ በፊት ለተመልካቾቻችን ከርሱ ጋር ማቅረባችን ይታወሳልና ጥሩ ተቀባይነትና እንደው በእነዚህ ዙሪያዎች ላይ ተደጋጋሚ ቢሰሩ የሚሉ መልከታዎችም ስለነበሩ ዛሬ ደግሞ እግዚአብሔር ወዶና ፈቅዶ አሁን ባነሳነው ጉዳይ በይበልጥም ደግሞ ከባድ የሆነ ጉዳይ ግን እንደቀላል እየታየ ሰው በነፍሱ የሚያስጠይቀው ጉዳይ ነውና ይህ ጉዳይ ግን እንደቀላል በቤተክርስቲያን ተጋብተው በስርዓተ ቁርባን አንድ ሆነው በተክሊል ተጋብተው ቤተክርስቲያን ካስቀመጠቻቸው የፍቺን ሊያስከትሉ የሚችሉ በላይ ለየቻቸው ጉዳዮች ከዛ ውጪ በሆኑ ጉዳይ እንደቀላል እየፈረሱ የሚገኙበት ጉዳይ አለና ታዲያ ይህ ምን አመጣ ምንድነው ያመጣው ነገር የሚለውን በስፋት ወደ ተመልካቾቻችን የምናደርሰው ነው የሚሆነው። እንደመነሻ ጋብቻ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለው አስተምህሮ በማህበረሰቡም በቤተክርስቲያንም ያለው መልከታ ምን ይመስላል የሚለውን ቀሲስ ከርሶ ብንጀምር። እሺ፣ አመሰግናለሁ። በርግጥ እንግዲህ ጋብቻ እንደ ቤተክርስቲያን አስተምህሮ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ እጅግ በጣም የጸና መሰረት ያለው ለሀገር ለቤተሰብ መሰረት ትልቅ ተቋም ነው። መሰረት የሆነ ትልቅ ተቋም ነው። እንግዲህ እግዚአብሔር ነው የተናገረው ሰው ለብቻው ይሆን ዘንድ መልካም አይደለም ያለው እግዚአብሔር ስለሆነ ስለዚህ ጋብቻ እጅግ በጣም ትልቅ ነገር ነው።
ትልቅ ተቋም ነው። በቤተ ክርስቲያን ስርዓት አንድ አካል የሚሆኑበት ነው። ባልና ሚስት፣ ለአንዲት ሚስት አንድ ባል፣ ለአንድ ባል አንዲት ሚስት የተወሰነለት ዋና ዓላማውም እንደምናውቀው በተለይ ትውልድን ለማስቀጠል የጋብቻ መሰረታዊ ዓላማ ነው። ከዝሙት ወይም ከፍትወት ለመጠበቅ ወይም ደግሞ በህይወት ለመረዳዳት በህይወት ውጣ ውረድ ላይ እሱ ለሷ ድጋፍ እሷ ደግሞ ለሱ ክብር ሆነው እየተረዳዱ የሚኖሩበት መሰረታዊ ተቋም ነው። ስለዚህ ጋብቻ እጅግ በጣም በምድራዊ ህይወት ብቻ ሳይሆን የሰማያዊ መንግስትም ወይም የመንግስተ ሰማያት አረቦን ወይም መያዣ ተብሎ ክብርን የምኖርስበት ከምኖርስባቸው መንገዶች አንዱ ጋብቻ ነው። ያ ብቻ አይደለም። ምናልባት እግዚአብሔር የቀደሰው ትልቅ ተቋም መሆኑ ብቻ ሳይሆን ቅዱስ ህዝብ ለእግዚአብሔር የሚገዛ ህዝብ የምናገኝበት በዚህ ቅዱስ በሆነ ጋብቻ ነው። ከዚህ አንፃር እንግዲህ የሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን 13:4 ላይ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ነው ይለናል። ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል ይላል። ስለዚህ ቤተክርስቲያን በመጽሐፍ ቅዱስ ነው የምትመራው። ህገ እግዚአብሔርን ተቀብላ የምትመራበት መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ደግሞ ጋብቻ ቅዱስ ነው መኝታውም ንጹህ ነው ብሎ እጅግ በጣም ልዩ ተቋም እግዚአብሔርን በምድር ላይ ሆነን የምናመሰግንበት የሰማያዊውን ቦታ የምናዘጋጅበት ትልቅ ተቋም ተደርጎ በቤተክርስቲያናችን ከመወሰዱን ባሻገር ታላቅ ሚስጥርም ብሎ ደግሞ ያመሰጥረዋል ሐዋርያው ቅዱስ ጳውሎስ። ክርስቶስ ቤተክርስቲያንን እንደወደዳት እንዲሁ ባል ደግሞ ሚስቱን ይውደዳት፣ ያክብራት፣ ይሙትላት ይላል። እሷ ደግሞ ለባሏ ትታዘዘው፣ ታክብረው፣ ፍቅርን ትስጠው እያለ ስለ ጋብቻ ትልቅነት፣ ክቡርነት፣ ቅዱስነት በመጽሐፍ ቅዱስ በቤተክርስቲያናችን አስተምህሮ ይገለጻል ማለት ነው። ከዚህ አንፃር እንግዲህ ክርስቶስ ለቤተክርስቲያን ያደረገውን ስንል ባል ለሚስቱ፣ ሚስት ለባሏ፣ ከዛም አልፎ ተርፎ ደግሞ ለሚወልዷቸው ልጆች ትልቅ ነገር ለማድረግ ትልቅ ተቋም ነው። መልካም መምህር ሳምሶን እዚህ ላይ እንዲጨምሩበት በጋብቻን ቅድስት ቤተክርስቲያን ማለት አፍታተው ካስተማሩት ሐዋርያን አበውና መጽሐፍ ቅዱስ ላይ ከተጠቀሱት ካብራሩት መካከል እንዴት ገለጹት የሚለውን ደግሞ ተጨማሪ ቢጨምሩበት። እሺ፣ ክብረት ይስጥልኝ። እንግዲህ ሊቃውንተ ቤተክርስቲያን በስፋት አስተምሮታል። ከነዛ መካከል በዋነኝነት ብዙ ጊዜ የሚገለጠው ታላቁ አባት ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ ትንሿ ቤተክርስቲያን ይላታል። ትንሿ ቤተክርስቲያን የትልቁ ቤተክርስቲያን አካል። ቤተክርስቲያን ስንል አንድም ያመኑ ክርስቲያኖች ህብረት ነውና ትንሿ ቤተክርስቲያን ይላታል። በትልቁ ቤተክርስቲያን ላይ ያሉት አገልግሎቶች ሁሉ በትንሿ ቤተክርስቲያን ውስጥ እንደሚፈጸም፣ በትልቋ ቤተክርስቲያን ላይ ጸሎት እንዳለ በትንሿ ቤተክርስቲያንም ጸሎት እንዳለ፣ ህብረት እንደሚደረግ በጸሎት ቅዱሳት መጽሐፍት እንደሚነበቡ በትንሿ ቤተክርስቲያን ቅዱሳት መጽሐፍት እንደሚነበቡባት፣ በትልቋ ቤተክርስቲያን በመንፈሳዊ ህይወት ክርስቲያኖች እንዲያድጉ የሚደረግባቸው ነገሮች ሁሉ የሚደረግበት፣ ጋብቻን ስንል ክርስቲያኖች በመንፈሳዊ ህይወታቸው የሚታነጹበት የሚያድጉበትም ትልቅ ተቋም ነው። ከዚህ አንፃር ትንሿ ቤተክርስቲያን ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ከዚህ በተጨማሪ ምናልባት የሶሪያ አባቶች ቅዱሳን አባቶች እነ ቅዱስ ኤፍሬም እነ ቅዱስ ያዕቆብ ዘስሩግም በዋነኝነት ቀደም ብለው ቀሲስ እንዳሉትም በሚስጥረ ስጋዌ መስለው ያስተምራሉ። ከተዋህዶ በኋላ ምንታዊ እንደሌለ ክርስቲያናዊ ጋብቻ ላይ ፍቺ ፈጽሞ የማይገባና የተፈቀደ እንዳልሆነ በአንድም በሌላ ያስተምራሉ። ሌላው አባት ምናልባት ቅዱስ ዮሐንስ ዘደማስቆ ደግሞ በበኩሉ ምን ይላል? ጋብቻ ጌታችን ራሱ በቃና ዘገሊላ ተገኝቶ እንደባረከ ክቡር መኝታውም ንጹህ መሆኑን ማስተማሩን ይገልጽና ድንግልናን ማክበር ጋብቻንም ማቃለል እንዳይደለ ያስተምራል። አንዳንዶች ያወዳድራሉ፣ በድንግልና መኖርን በጋብቻ ከመኖር ጋር ያነጻጽራሉ። ድንግልናን ማክበር ማለት በድንግልና ጸንቶ የሚኖር ሰዎችን ማክበር ማለት ጋብቻን ማቅለል አለመሆኑን፣ ጋብቻም አንደኛው የቅድስና መንገድ እንደሆነ ሰው በድንግልና ጸንቶ ኖሮ የእግዚአብሔር መንግስት እንደሚወርስ ሁሉ ከዛ ባለፈ ደግሞ በጋብቻም ጸንቶ ኖሮ የእግዚአብሔር መንግስት መውረሻ የጽድቅ መንገድ እንደሆነ
ከሁሉ በላይ የመጽደቂያ እንደሆነ ባል ለሚስት መጽደቂያው እንደሆነች ሚስት ለባል መጽደቂያዋ እንደሆነ አንዳቸው በአንዳቸው ላይ በመንፈሳዊ ሕይወታቸው የሚተናነጹበት የሚያድጉበትም ሕይወት እንደሆነ ከሁሉ በላይ ትልቁም ዓላማው ጽድቅ እንደሆነ የእግዚአብሔር መንግስት መውረሻ መሆኑን ሊቃውንተ ቤተክርስቲያን ያስተምራሉ። እና ከብዙ በጥቂት ሊቃውንተ ቤተክርስቲያን የጋብቻን ክቡርነት፣ የጋብቻን ቅዱስነት፣ የጋብቻን ምስጢርነት የእግዚአብሔር ፍቃድ ስለመሆኑ አንድነት ስለመሆኑ በስፋት ያስተምራሉ። ከዛም ባለፈ በክርስቶስና ቤተክርስቲያን መካከል ባለው አንድነት እየመሰሉ ቅዱሳን አባቶቻችን አስተምረዋል። ስለዚህ ቅዱሳን አበው በዚህ መልክ ገልጸውታል ከብዙ በጥቂቱ። መልካም ያው በመነሻችንም እንደጠቀስ ነው ታዲያ ይሄ ታላቅ ያለ ጥርጥር የሚስጥር ታላቅ ነው ብሎ ቅዱስ ጳውሎስ የተናገረለት አሁን የጠቀሱትም አባት ቅዱስ ዮሐንስ አፈወርቅም የመለኮትና የትስብእት ምሳሌ አድርጎ ያመጣዋልና የዚህን ያህል ትልቅ ልክ በክርስቶስ ከተዋህዶ በኋላ ምንታው የለም ተብሎ እንደሚነገረው ሁሉ ባልና ሚስት አንድ ከሆኑ አንድ አምሳል ከሆኑ ሐሳቡን ሁሉ ይረዱታል። ያው ከዚህ በፊት ባነሳናቸው የትምህርት ክፍሎች ወይ ከአባቶች ባለው ትምህርት ውስጥ ይህንን ማወቅ መቻል አለባቸውና ይህ ከሆነ ይህ ታላቅ ከሆነ የክርስቶስና የቤተ ክርስቲያን ምሳሌ የሆነውን ጋብቻ ራሱ በማቴዎስ ወንጌል እግዚአብሔር ያጣመረውን ሰው አይለየው የሚለውን የእግዚአብሔር ትእዛዝ እንደ ቀላል እየፈረሰ መጥቷልና እንደው በቤተ ክርስቲያን አስተምህሮ ፍቺ እንዴት ይታያል? ያው በመጽሐፍ ቅዱስን ሲጠቀስ ፍቺን እጠላለሁ ይላልና እንዴት ነው የሚብራራው? ፍቺ ይፈቀዳል ወይ? የሚፈቀድበት መንገድ እንዴት ነው? አሁን የምንሰማቸው ለምሳሌ ወሳኝ ኩነት የሚያወጣቸው የኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን አይቻልም ብላ በፍርድ ቤት የምትሞግትበትም ስርዓት ስለሌለ እንደ ፍትሐ ነገሥቱ እንደ መጽሐፍ ቅዱስ አስተምህሮ ፍቺ በቤተክርስቲያን እንዴት ይታያል የሚለው እውነት ለመናገር ፍቺ በመጀመሪያ አልተፈቀደም እንደ ቤተክርስቲያን አስተምህሮ። ነገር ግን በኋላ እንግዲህ የህዝቡ ልብ በተለያየ ምክንያት አብሮ መኖር ሳይችሉ ሲቀሩ ሙሴ በኋላ ህጉን አሻሻላላቸው እንጂ በመጀመሪያ አንድ ላይ እንዲሆኑ ነው ተፈጠሩት። ትዳር የተመሰረተው ከዚህ አንፃር ነው። ነገር ግን በፍጹም በቤተክርስቲያን የተከለከለ ተግባር ቢሆንም የተወሰኑ ግን እንትኖች አሉት ገደቦች። ለምሳሌ በዝሙት በክህደትና በሞት ክህደት ሃይማኖትን ሲክድ በህይወት ሲለይ ሲያርፍ አረፍተ ዘመን ሲገታ ወይም ደግሞ በአመንዝራነት በትዳር ላይ ሲሄድ በእርግጥ አንዳንድ የስነ መለኮት ምሁራን ምናልባት ቤተሰቦቹን መምራት አቅቶት እሷንም ሳያስፈቅድ ለረጅም ጊዜ በጥሏቸው ሳያሳውቅ ሌላ ቦታ ቢሄድ የሄደበትን ሳያሳውቅ ባል እንደዚህ ጥሎ ሲሄድ ቤተሰቡ መታደግ ሲያቅተው እንዲህ አይነት ብለው ብዙ አመክንዮችን ይደረድራሉ። እንደዚህ የተወሰነ ሎጂካሊ ማለት ነው። ግን መፋታት እንግዲህ ቅድም እንዳልነው አንዱን አካል ስጋውን ለሁለት እንደመቆረጥ ነው። ከሁለት አካል ወደ አንድ አካል መጥተዋል። በቤተ ክርስቲያን አንድ ሆነዋል። በሥርዓተ ተክሊል በቅዱስ ቁርባን አንድ የሆኑትን ማፋታት ማለት ፍቺ ማለት ከሁለት ያን አንዱን አካል ከሁለት መቆረጥ ነው። ይሄ በጣም ክልክል ነው ከነዛ ምክንያቶች በቀር ማለት። ከዛ ውጪ ምናልባት ቅድም እንደተባለው በዚህ በሉቃስ 16:18 ላይ ሚስቱን ፈቶ ሌላ የሚያገባ ሁሉ ያመነዝራል ይላል። ማመንዘር ደግሞ በእግዚአብሔር ዘንድ የተከለከለ ወይም ጸያፍ ነገር ነው። እንዲህ ግን የሚያደርጉ ሰዎች አሉ። መጽሐፍ ቅዱስ እንደገና በድጋሚ ቅድም እንደተባለው ሚልክያስ 2:14 ላይ መፋታትን እጠላለሁ ይላል። እግዚአብሔር የሚጠላውን ነገር ነው የምናደርግ ማለት ነው። በፍቺ በምንም አይነት ምክንያት ይሁን ፍቺ ሲፈጸም እግዚአብሔር ይጠላዋል ማለት ነው። ምክንያቱም በዚህ በማቴዎስ 19 ከቁጥር 6 ላይ ቅድም እንደተጠቀሰው ፍቺን ሙሴ ፈቅዶልናል አንተስ እንዴት ትላለህ ሲሉ የልባቸውን ክፋት ስለሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጀመሪያ እንዲህ አልነበረም ብሎ ነው የተቃወማቸው። በኋላ ግን የሙሴ እንዴት ህዝቡን ለማስተዳደር የተጠቀመበት ስልት እንደሆነ ያለ ሞት ምክንያት ሚስቱን መፍታት ስለሌለ በብሉይ ኪዳን በኋላ እንግዲህ በህይወታቸው ላይ ጣልቃ እየገቡ እየገደሉ በተለያየ ምክንያት በቃ ፈታ ብሎ ሌላውን እንዲያገባ ምክንያት ስለሆነ ከዚህ አንፃር ፍቺ ተፈቀደ እንጂ ከመጀመሪያ እንዲህ አይደለም ነው ያላቸው።
ስለዚህ እንዲህ ካልሆነ የሆነው የቱ ነው? አብሮ መኖር ነው ማለት ነው። ከምክንያት በላይ ሆኖ የእግዚአብሔርን ቃል ሰምቶ መኖር ነው ማለት ነው። እንዲሁም ሮሜ 1:31 ላይ ውል የሚያፈርሱ ፍቅር የሌላቸው ምሕረት ያጡ ናቸው ይላል። አንዱ የጋብቻ ውል ነው። ውልን የሚያፈርስ ሰው ፍቅር የሌለው የእግዚአብሔርን ውል የሚያፈርስ ስለሆነ ምሕረት የሚያጣ ነው ማለት ነው። ስለዚህ ውልን ላለማፍረስ የጋብቻ ውል በቤተ ክርስቲያን ነው የሚፈጸመው። ያው ጋብቻ በሶስት አይነት ቢፈጸም እንደ ቤተ ክርስቲያን አስተምሮ ግን ቤተ ክርስቲያን የምታውቀው ሰርቲፋይ የምታደርገው የምትመሰክርለት በቤተ ክርስቲያን በምክረ ካህን የተጋቡትን ስለሆነ በክርስቶስ ስጋውና ደግሞ የታተሙትን ስለሆነ ይህ ትልቅ ተቋም ነው ብላ በአደባባይ በአውደ ምሕረት የመሰከረችላቸውን ተጋቢዎች በሚገርም ሁኔታ በቤተክርስቲያን ተጋብተው አብዛኞቹ ከቤተክርስቲያን ውጭ ነው የሚፋቱት። ቤተክርስቲያን እውቅና ትሰጣለች፣ ሌላ ቦታ ሄደው ደግሞ ይፋታሉ። ለመጋባት መጣው ምክር እንዳገኙት ሁሉ ለመፋታት ደግሞ ምን እናድርግ መፍትሄ ብሎ አይመጡም። ትልቁ ችግር ይሄ ነው። አሁን እኔም የተወሰኑ ጥናቶችን እያየው ነበር። በተለይ አሁን 2016 ላይ ብቻ ለ6 ወር የተካሄደ ጥናት ነውና ወደ 2813 ትዳር ፈርሷል። ከዛ ውስጥ የሚገርመውና የሚያሳዝነው አብዛኞቹ የቤተክርስቲያን ልጆች መሆናቸው። ከነዛ ውስጥ ደግሞ በቤተክርስቲያን ስርዓት የተጋቡት ከፍ ያለውን ድርሻ ይዛሉ። እና እንደተባለው ይሄ ትልቅ ወቅታዊ ጉዳይ ነው። ልንመካከርበት የሚገባ ጉዳይ ነው። ልናስብበት የሚገባ ጉዳይ ነው። ትልቅ ተቋም ነው እየተናደ ያለው። ጋብቻ ጠል የሆነ ትውልድ ማየት የለባትም ቤተክርስቲያን። አስተምሮዋ ስላልሆነ ተልእኮዋ፣ ታላቁ ተልእኮዋ ይህ ስላልሆነ፣ ስለዚህ በተቻለ መጠን ወደ ማዳን መምጣት አለባት ብዬ አስባለሁ። አጋጣሚ አንድ ጥናትም ላይ ከሆኑ ሰዎች ጋር ሆነን የሰራንበት አገባብ ነበርና የሰበሰብነው ዳታ አለ። አመክንያቸው የሚያቀርቡት ምክንያት ከጊዜው ጋር የሚሄድና ወደ መፍትሄውም ስንመጣ ምናዊ ይሆናል። ነገር ግን ቤተክርስቲያን ከፈቀደችበት ምክንያት ውጪ በነገራችን ላይ በዝሙትም ቢሆን ዝሙት መስራት ኃጢአት ነው። ነገር ግን የተበደለው አካል ይቅር ካለ የግድ ተቋሙ መፍረስ አለበት የሚል አስተምሮ የለም። እንዲህ እያልን ብናስበው ማዳን ብንችል የሚል ሐሳብ ለማቅረብ። መልካም መምህር እርስዎ እንዲጨምሩበት ነው እያነሳ ነው ያለው። እናንተም ተመልካቾቻችን ይህንን የምትከታተሉት በዋናነት ልንሰማቸው ከሚገቡት መሰረታዊ የቤተክርስቲያን አስተምህሮች መካከል ቅዱስ ጋብቻ ነው። ክርስቶስ የመሰረተው በአካል ተገኝቶ የባረከው እንደ ቀላል ነገር መመልከት ስለሌለብንና እኛ በቀላሉ የምንሰራቸው ስህተቶች በኋላ ሊያስከትሉት የሚችሉት ጉዳዮች በጣም ከባድ ናቸው። ሳናስተውል በነፍሳችን ጥያቄው ደግሞ መፍትሄ የማይገኝለት ሊያስቀጣ የሚችል ጉዳይ እየተፈጸመ ይገኛልና የምትታዘቡት ብዙ ጉዳዮች ሊኖሩ ይችላሉ። በቁርባን ተጋብተው ተፋቱ፣ በተክሊል ተጋብተው ተፋቱ ብለን ስናወራ ምን እየተፈጠረ መሆኑን ለራሳችንስ እንረዳዋለን ወይ? ይህ በክርስትናው አስተምህሮ እጅግ ልንጠነቀቅለትና ልንፈራው እንዳይደርስብንም ልንጠነቀቅ የሚገባው ጉዳይ ነው። በዚህ ጉዳይ ላይ ነው መረጃዎች ወደ እናንተ ያደረስን ያለ ነው። አሁንም ከኛ ጋር ሆኑ። ወደ እርሱ እየመጣው ነበርና ጥያቄው ታዲያ ቤተክርስቲያን በዚህ ልክ አክብራና ከክርስቶስ ጋር እያገናኘች የምትሰጠውን ፍጹም በቃ ትልቅ ሚስጥር ያለበትን ጉዳይ በቀላሉ ተፈታ ተብሎ ሲነገር ሊያደርሰው የሚችለው የስነ ልቦናው ቀውሱ እንዴት ሊገለጽ ይችላል? ምንስ ሊሆን ይችላል? እሺ ክብረት ይስጥልን። እንግዲህ ፍቺ በባህሪው ብዙ ጊዜ የሚመስለን ሰማንያው ሲቀደድ ወይ በፍርድ ቤት ሄደው ቆመው የፍቺ ወረቀታቸውን ሲቀበሉ ነው የሚመስለን። ፍቺ ግን ሂደት ነው። ብዙ ጊዜ ማንረዳው መመናንም ሊረዱት የሚያስፈልገው መሰረታዊ ነገር ብዬ ማስበው ፍቺ ሂደት ነው። ፍቺ የሆነ ጊዜ ጀምሯል። እንደውም አንድ ሊቃውንት በ3 በ4 ከፍለው ይመለከቱታል ፍቺን ራሱ። የመጀመሪያው ፍቺ ስሜታዊ ፍቺ ይሉታል። ኢሞሽናሊ ዲታች ሲያደርግ ኢሞሽናል ዲቮርስ የምንለው ነገር በስሜት መራራቅ ሲጀምሩ፣ አንዳቸው ለሌላቸው ግድ ማለት ሲያቆሙ፣ ስለሌላው አንዱ አካል ለሌላው አካል ግድ ሳይሉ ሲቀር
የዛን ጊዜ ይጀምራል። ብዙ ጊዜ ኢሞሽናሊ ዲታች ያደርጋሉ፣ በስሜት መራራቅ ይጀምራሉ። ከዛ ከፍ እያለ ሲሄድ ወደ ግጭት ይገባሉ። ከግጭት በኋላ ያለው ወደ ህጋዊ ፍቺ የምንለው በፍርድ ቤት የሚፈጸመው ፍቺ አለ። ከዛ ባለፈ ደግሞ ይሄ ሀብት መካፈል የምንለው ፍቺ ደግሞ ኢኮኖሚያዊ ፍቺ ይሉታል። በስተመጨረሻ ባልና ሚስት ሲጋባ መቼም ባልና ሚስቱ ብቻ አይደለም የሚጋቡት፣ ቤተሰብ ለቤተሰብ ነው አንድ ህብረት የሚያደርጉትና ቤተሰቡም ማህበራዊ የነበረው መለያየት ይጀምራል። ተቀራርቦ የነበረው ቤተሰብ አንድ የነበረው ቤተሰብ የሷ ቤተሰብ የሱ ቤተሰብ ይባላል። መራራቅ ይጀምራል። መፋታት ሲባል የሁለቱ አካላት ብቻ ሳይሆን ከነሱ ጋር ተያይዞ የሚመጣ ምናልባት በመሃል ያሉ ልጆች ማይከል ያደረገ ከዛ ከፍ ሲል ደግሞ እንደ ማህበረሰብ ደግሞ አንድ ኦርቶዶክሳዊ ማህበረሰብ ተቀራርቦ የነበረው የመለያየቱ ነገር ተያይዞ የሚነሱ ነገሮች ናቸው። እንግዲህ ስነ ልቦናዊ ቀውሶቹን ለማንሳት ያህል በሁለት ብንከፍላቸው ጥሩ ነው ብዬ አስባለሁ። ባልና ሚስት ላይ የሚያስከትለው ከዛ ከፍ ሲል ደግሞ ልጆች ላይ የሚያስከትለው ነገሮች ምንድናቸው የሚሉትን ማንሳት ያስፈልጋል። የመጀመሪያው ያው ስትረሱ የስሜቱ ውጥረቱ ቀላል አይደለም። መፍታት ብዙ ሰዎች ከፈቱ በኋላ የሚያውቁት እስኪፈቱ ድረስ ግን ልክ ለመገላገል የሚፋጠኑለት የሚቻኮሉለት ከሆነ በኋላ ግን እንደው ባይሆን ኖሮ የሚሉት ነው ብዙ ጊዜ እና የመጀመሪያው በጣም የስሜት ቀውሱ ቀላል አይደለም። በጣም በራሳቸው በእያንዳንዳቸው ላይ የሚደርስ ጋብቻ ዊን ዊን ነው፣ ሁለቱንም አሸናፊ የሚያደርግ ነው። ፍቺ ሁለቱንም ሉዝ ሉዝ ነው፣ ሁለቱም ተሸናፊ የሚያደርግ ነው። ስለዚህ የስሜት ውጥረቱ ስትረሱ ይኖራል። ከዛ ባለፈ ይሄ ሀፍረቱ ስሜት ይኖራል። ምናልባት ትላንት በሰው ፊት ቆመን የነበርን ሰዎች በጓደኞች በማህበረሰብ በጎረቤት መካከል ሰዎች ስለኛ ባያወሩ ራሱ ስለኛ የሚያወሩ ሊመስለን ይችላል እና የሀፍረት ስሜቶች ይኖራሉ። በብዙ መንገድ የምንመለከተው ነገር ነው። ከዛ ከፍ ባለ ደግሞ የጥፋተኝነት ስሜት የግልት ፊሊንግ የምንላቸው ነገሮች እንዲህ ባድርግ ኖሮ የሚሉ አጋጥሞኛል። በምክክር አገልግሎት ወቅት ለትዳሬ እንደው እችን ያህል ብታገስ ኖሮ ይሄን ያህል ጊዜ በጠይቀው ኖሮ እንዲህ ባድርግ ኖሮ የሚሉ የኖሮ ህይወት የሚኖሩ ሰዎች ደግሞ አሉ። አንድ ጊዜ ደግሞ ትዳር ካፈረሱ በኋላ ድጋሚ ምናልባት ትዳሩን ለመመስረት በጣም የተለየ ምክንያት ከሌለ በስተቀርና ሁኔታዎች ካልተመቻቹ ድጋሚ መቼም ጋብቻው መመስረት ከባድ ነው የሚሆነው። ከዛ ባለፈ ብዙዎቹ ላይ የምንመለከተው ሌላው ጥናቶች የሚያረጋግጡት ምንድነው ግራ መጋባት ኮንፊውዝድ መሆን። አንዳንዶች ያለመፈለግ ስሜት ይሰማቸውና ፈጥነው ሌላ ጓደኛ ይዞ ሌላ ትዳር ፈጥኖ የመመስረት መጀመሪያ ያፈረሱበትን የትዳሩን ያፈረሱበትን ነገር ምናልባት ከራሳቸው የነበረውን ጉድለት ሳያሻሽሉም እንዲሁ ዝም ብሎ ፈጥኖ ወደ ሌላ ግንኙነት ውስጥ መግባት የሚያጋጥማል። ይሄ አንደኛው የግራ መጋባት ውጤት ነው። ከዛ ባለፈ ቀደም ብለው ቀሲስም እንዳሉት ይሄ የስጋት ስሜት ያድርባቸዋል። በቃ አለ አይደለ ይሄ በተወሰነ ደረጃ ትዳር ማለት እንዲህ ነው እንዲህ ለሌላም ሰው ደግሞ ያጋቡታል በተወሰነ ደረጃ። ሌላውም ትውልድ ደግሞ ይሄንን ትዳርን እነሱን አትመለከቱም እንዴ እነሱ እንኳን እንደዚህ ሆነዋል በቁርባን ተጋብተው በተክሊል ተጋብተው እየተባለ የራሳቸውን ስጋት ሌላው ላይ ማጋባትም ይጨምራሉ። ከዛ ባለፈ ይሄ ላክ ኦፍ ሰልፍ ስቲም ነው ለራሳቸው ያላቸው ግምት ይወርዳል። ራሳቸው ላላቸው ቦታ እኔ ማለት እኮ ሲሉ ስለ ራሳቸው የሚያስቡት ስሜት በጣም ይወረደ ይሆናል። በራስ መተማመናቸውም የቀነሰ ሊሆን ይችላል። ስለዚህ በባልና ሚስት መካከል ይሄ ደግሞ ተጽዕኖ እንደው በቃል ስንናገራቸው ቀላል ይሆናል እንጂ የደረሰበት ሰው ደግሞ ኤክስፒሪየንስ ያደረገው ሰዎች ደግሞ ያለፈበት ሰው ሲናገረውና ሲኖረው ደግሞ የቱን ያህል ከባድ እንደሆነ የደረሰበት ያውቃል ማለት ይቻላል። ከዛ ባለፈ በልጆች ላይ የሚያስከትለው ምንም በማያውቁት ሁኔታ ምን እንደተፈጠረ ሳያውቁ አባትና እናታቸው አባታቸው ሌላ ቦታ እናታቸው ሌላ ቦታ መኖር ይጀምራሉ። ከዛ ባለፈ ይሄ ከስተዲ ባትል አለ። በፍርድ ቤት ልጁ ይገባኛል አለ የኔ ነው ምረጥ ይባላል። ልጅ እንዴት ከእናትና ከአባት ይመርጣል? አንዳንዴ እኮ በጣም ከባድ እኮ ነው። በልጆች አእምሮ በልጆች ማይንድ ሴት ውስጥ ገብተን ብናስበው አባትንም ልጅ ይፈልጋል እናትንም ይፈልጋል። ግን የመምረጥ ግዴታ ውስጥ ልጆች ይገባሉ ሳይወዱ በግድ። ከዛ ባለፈ ደግሞ አይቀርም በሳምንት አንዴ መጎብኘት ይባላል። አባት እንዲህ አድርጎኝ እናት እንዲህ አድርጋኝ ልጆች የማይገባ ለአእምሯቸው የማይመጥን ግሪቫንስ ይዘው እንዲያድጉ አባታቸው ላይ እናታቸው ላይ ቂም ይዘው እንዲያድጉ የምናድርግበት ሁኔታ ሊከተል ይችላል ልጆች ካሉ በመሃል ማለት ነው። ከዛ ባለፈ ልጆች ላይ የመገለል ስሜት ይኖራል። ሌሎች ልጆች በትምህርት ቤትም በሰፈርም ከእናት ከአባታቸው ጋር አብረው ሆነው ሲያዩ ከዛ ባለፈ ደግሞ ትምህርት ቤትም ሁለቱም ሲመጡላቸው በተለያየ አጋጣሚዎች በማህበራዊ አጋጣሚ በብዙ መንገድ ሌሎች ልጆች ለነዛ ልጆች የሚኖራቸው አረዳድ ታይ ራሱ ሌላ መገለል ይፈጥርባቸው ስለ ራሳቸው ሲያስቡ በጣም በራስ መተማመናቸው ዝቅ ያለ እንዲሆን ሊያደርጋቸው ይችላል። ከዛ ባለፈ ምናልባት በጣም በብዙ መንገድ በእንደዚህ በዲቮርስድ ፋሚሊ ውስጥ ሆነው የሚያድጉ ልጆች በተፋቱ ቤተሰብ ውስጥ የሚያድጉ ልጆች በብዙ መንገድ ለብዙ ስነልቦናዊ ቀውሶች የተጋለጡ ሆነው ያድጋሉ። እንዲህ ናቸው በማይባሉ ወደ አደንዛዥ ሱስ ውስጥ የመግባት እድላቸው በህይወታቸው ውጤታማ ያለ መሆን ነገ ከነገ ወዲያ ስለ ትዳር ያላቸው እሳቤ የሚኖራቸው
እነዚህ ሁሉ ነገሮች በልጆች ላይ ሳያውቁ ወላጅ አባትና እናት ተፋታን ይላሉ እንጂ በልጆቻቸው ላይ እንደዚህ አይነት ነገሮችን ያልተገባ ነገሮችን በልጆቻቸው አእምሮ ላይ እየጻፉ ነውና በተለይ እኔ በየትኛውም ደረጃ ያሉ ወላጆች መፋታት የለባቸው። በተለይ የተጋቡ ወላጆች ደግሞ የሚያደርሰው ጥፋትን ደግሞ እንደው ቢረዱት ብዬ አስባለሁ። የበለጠ ምናልባት ሲፋቱ ሁለቱም ምናልባት የራሳቸውን ኃጢአት ይዘው ሊለያዩ ይችላሉ። ልጆች ግን ምንም በማያውቁት ሁኔታ የሚጎዱበት ሁኔታ በጣም ሰፊ ነውና ቀውሱ ቀላል አይደለም። ይሄ በትንሿ ቤተሰብ ላይ ነው። ከዛ እንደ ማህበረሰብ ይቀጥላል። ከዛ እንደ ሀገር ደግሞ የሚያስከትላቸው ነገሮች ደግሞ እየቀጠለው እንደ ቤተክርስቲያን የሚያስከትላቸው ነገሮች እየሰፉ ይመጣሉ። ስለዚህ አጠቃላይ ድምሩ የሚጀምረው ከቤተሰብ ነውና በጣም ቀውሱ በጣም ብዙ ነው። በስነ ልቦና ባልም ሚስትም ከዛም አልፎ ተርፎ ደግሞ ልጆችም በእነሱ ዙሪያ ያሉ ሰዎችም የሚጎዱበት ሁኔታ ሰፊ ነው የሚሆነው ለማለት ነው። መልካም ከልብ ነው ማመሰግነው። አሁን እነዚህ ሁሉ ቀውሶች መምህር ሲያነሷቸው ምናልባትም ይህን የሚከታተል ሰው መኪናው አቁሞ መብራት ሲይዘው ማስቲሽ ያሸተቱ የሚመጡትን ህፃናት ማየት ዝም ብሎ አይቶ ዳቦ ከመወርወር በላይ ምናልባትም የኛ ቤተሰብ ሊሆንም ይችላል ማለት ያ ክርስቶስ የሞተለት ያ በስጋው ወደሙ የታተመው ህፃን ዛሬ ላይ ግን ተስፋ ቢስ ሆኖ አንደኛ የትም ተጥሎ ሲወድቅ አንደኛው ይሄኛው ውጤቱ ነው ስንጀምር እና ሶሪያውያን አባቶች ቅድም ካነሱት ውስጥ አንድ ሲጠቅሱ ሰው ራሱን ለመንግስተ ሰማያት የሚያዘጋጅበት መንገድ ብሎ ሲጠቅሱ ከኃጢአቶች ሁሉ ተጠብቆ ለዛ ለመንግስተ ሰማያት የሚገባ ሲያደርግ ራሱን ይወልደዋል ይላሉ። በዘመናችን ግን የምናያቸው ተጋቢዎች ምናልባት በቤተ ክርስቲያን ስንመለከት ቁሳዊ ጉዳይ ታይቶ የመገባት ሁኔታዎች የት ድረስ ሊያደርሱን እንደሚችል ምክንያቱም የሚቀድሙት ጉዳዮች የመለኮትና የተስብእትን ምሳሌ የመሆኑን ጉዳይ የማይረዳና የማያቅሰው የት ድረስ ሊደርስና ምን አይነት ጥፋት ሊያደርስ እንደሚችል አንዱ ማሳያ ነው። ይሄን ካለማወቅ የተነሳ በስጋው ደግሞ የተጋቡ ሰዎች ተፋተው ከዛ በኋላ የተወለዱ ልጆች ይበተናሉ። አቅም ያለው ያሳድጋል። አቅም ቢኖር እንኳን ቅድም የጠቀሱት እየተራባበት እያስተላለፈ ይሄዳል። አቅም የሌለው ደግሞ ወድቆ ይቀራልና ራሱ ዮሐንስ ሲናገር መቅደስ እየረገጣችሁ ወደ መቅደስ አትግቡ የሚለው እየተፈጸመ ይመጣልና እስቲ ለነዚህ ሁሉ ዝብርቅርቆች መንስኤው መሰረታዊ መንስኤው የምንላቸው ምን ሊሆኑ ይችላሉ? ቀሲስ ትከርሱ። መልካም በርግጥ እንግዲህ እንደ ሁኔታው እንደየጊዜው እንደ ሰዎቹ እንደ ተጋቢዎቹ መንስኤዎቹ ይለያያሉ። ምናልባት እንግዲህ ካለው መረጃ አንፃር በአብዛኛው ከጋብቻ በፊት በተገቢው መንገድ አለመጠናናት እንደ አንድ መንስኤ ተደርጎ ይወሰዳል። ከጋብቻ በፊት አለመተዋወቅ፣ አለመጠናናት በቂ ጊዜ ወስዶ በባልና ሚስት መካከል ወይም በእጮኛሞች መካከል በቂ ጊዜ ወስዶ አለመጠናናት የመጀመሪያውን ይወስዳል። የመጀመሪያውን ምክንያት ይቅርታና እዚሁ ላይ ቀሲስ አለመጠናናት አሁን ብዙ ጊዜ መጠናናት ሲባል ራሱ ምንድነው? አሁን መጠናናት ተለመደው ቋንቋው ይጠናናል። ኢኮኖሚካል ባክግራውንድ ነው የሚጠናው እንደ ኦርቶዶክሳዊ ፐርስፔክቲቭ። አሁን ለምሳሌ እንደው ጥናቶች ብንሰበስብ አንድ ኦርቶዶክሳዊ ወጣት ለምንድን ነው ማታገባው ሲባል አንዱ በጥናቱ ያረጋገጠው ነው ሪሌሽንሺፕ ነበረኝ ፈርሷል ይላል። ለምሳሌ ሲንግል ማምነት ሲመጣ ብዙ ጉዳዮች አሉ። የሚጠናው ጉዳይ ምንድነው? አንድ ሰው ማጥናት ያለበት የጥናት ችግር ብለን ስናነሳ ምንድነው መሰረታዊ ጉዳዩ? እውነት ለመናገር ይሄ ነው። በተጋቢዎች መካከል በበቂ ሁኔታ አለመጠናናት ማለት አቋሙን ማወቅ፣ አንዳንድ ጊዜ ገንዘቡን ብቻ ብሎ ወይም ደግሞ ገንዘቧን ብቻ ብሎ የሚሄድ ከሆነ እሱን ደግሞ ዓላማዋ ምንድነው ማለት ትዳር ለመመስረት ነው፣ ልጅ ለመውለድ ነው፣ ከዝሙት ለመታቀብ ነው፣ ትውልድ ለማስቀጠል ነው፣ ለመረዳዳት ነው ብላ ነው የመጣችው ወይስ ምንድነው? አንዳንድ ጊዜ እድሜም ስለሄደ ቶሎ በቃ የተገኘውን አግብቼ ቶሎ ልውለድ የሚሉ እህቶች አሉ። በቃኝ ከዚህ በኋላ ጓደኞችም አግብተዋል እኔም ማግባት አለብኝ ልጠቅለል ወደ ቤት ልሰብሰብ የሚሉ ወንድሞች አሉ። ስለዚህ እንዲሁ የተገኘውን ያለ ምክረ ካህን ማንነቷን በደንብ ሳያውቁ ማለት በነገራችን ላይ የቤተ ክርስቲያን ሰዎች ሆነውን ከሌላ ቤተ እምነት የሚያገቡ አሉ። በኋላ ላይ የሚገርመው እኔ አሁን የገጠመኝ ያለ ምክረ ካህን ተጋብተው ልጅ ወለዱ እና እሱ ምንድነው ያደረገው? እሱ ኦርቶዶክስ ነው፣ ክርስትና አስነሳለሁ አለ። እሱ አጋጣሚ ሌላ
ቤተ እምነት ነው ያለችው። በፍጹም ልጄን ቤተክርስቲያን አትወስድም። እንዴ አሁን የዚህን ጊዜ ነው እኛ ነው የፈለጉ ማለት ቤተክርስቲያን ላይ። ከዛ በኋላ አስተምረን እንደምንም ብለን አጥምቀን እናትየዋን የክርስትናው ቀን አንድ ቀን ሲቀረው ማለት እናት ሳትጠመቅ ደግሞ ወደ ቤተክርስቲያን ይዛ መግባት አትችልም። እና ይሄን ያህል አለመጠናናት፣ አለመተዋወቅ፣ ለጊዜው በስሜት ተነድቶ የመግባት ነገር አለ። አንድ ሴናሪዮ ነው እንጂ ይሄ ብቻ አይደለም። ግን እሷ አቋሟ ስለ እምነት ያላት ፈሪሃ እግዚአብሔር መሆኗን ካልሆነች እንድትሆን ማድረግ፣ እንድትማር ማድረግ ይሄ ማለት የጮኝነት ጊዜ ነፃ ፈቃድ አለ። የመለያየትም በትዳር የማጽደቅ ያ ነው ጮኝነት መጠናናት ማለት። የግድ በጮኝነት የተዋወቁ ሰዎች ሁሉም ይጋባሉ ማለት አይደለም እኮ። ያኑ መጠናናት ኦርቶዶክሳዊ ጾታ ትምህርት ያስፈልጋል ስንል እኮ ምንድነው ማነች ማን ነው ብሎ ለእምነት ለቤተ ክርስቲያን ያለውን አቋም የእውነት የእውቀት ጉድለት እንኳን ቢኖርበት መክረን ምን ሞላው ሰው ነው ወይ ለትዳር አጋር የሚሆነን ነው ወይ ብለን ማጥናት ወሳኝነት አለው። ሌላው ምናልባት ከተጋቡ በኋላ እንግዲህ እነሱ እንደሚሉት ምናልባት በእኛ ስንጠራው ከባህል አንፃር እንትን ሊል ይችላል። ንብረትን መደበቅ፣ ገቢን አለማሳወቅ ለፍቺ ምክንያት ነው። በዚህ በእውነት እኔም ገጥሞኝ ያውቃል። እሱ አያሳውቃትም፣ በድብቅ ግን ለቤተሰቦቹ ይልካል። እሷ ግን ትራባለች ልጆቿን ይዛ እና ንብረትን አያሳውቅም፣ ገቢውን አያሳውቅም፣ መደባበቅ አለ። ይሄ አንዱ ችግር ነው። እንግዲህ ከገጠመኝ ሴናሪዮ ነው ተነስቼ ማውራት ፈልገው። ሌላው የኢኮኖሚ መዳከም፣ መጀመሪያ ላይ ያላቸው ገቢ ጥሩ ነበረ፣ የተሻለ ነበረ። በኋላ ከጊዜ ብዛት በኢኮኖሚ እየተመናመኑ ልጆች ሲመጡ መኖር ሲያቅታቸው እሷ በሌላ ቤቷ የጎደለ ነገር ከውጭ ታያለች። እሱም ከሱ ከቤት ላይ ከሚቀርብለት ውጭ ከውጭ ያያል። ይሄ የኢኮኖሚ መዳከም፣ ጠንክሮ አለመስራት ከትዳር በኋላ የገቢ መቀነስ አንዱ ለመለያያ ምክንያት ይሆናል። ምናልባት ከዚህ ጋር ተያይዞ ቅድም ያልነው በእግዚአብሔር አንድ ያደረገውን ሰው አይለየው እያለ መጽሐፍ ቅዱስ ጣልቃ የሚገቡ ወገኖች አሉ። በባል ወገንም በሚስት ዘመድም የጠቀሙ መስሏቸው ምናልባት ሲጋቡ ከተጋቡ በኋላ በትዳር ላይ ልጆችን ሲያሳድጉ የቤት ቁልፍ የመኪና ቁልፍ መስጠት ይቻል ይሆናል። የነገር ቁልፍ የሚለያይ ቁልፍ ግን ባይሰጡ ጥሩ ነው። ይሄ ጣልቃ ገብነት ትዳርን እየፈተነው ያለ። የሚገርመው እንደዚህ ያደረገብሽ እንደዚህ ሆነ እኮ ያመሸው እኮ ሌላ ጋር ሄዶ ሊሆን ይችላል። አንቺ ዝም ብለሽ የዋህ ሆነሽ ነው እንጂ እንደ ቤተክርስቲያን ሰው ስለሆንሽ ስለምታምኚ ነው እንጂ እሱ እኮ ይሄን እየወሰለተብሽ ሊሆን ይችላል የሚሉ ጣልቃ ገብነቶች አሉ። እንግዲህ ስራ የፈታ አእምሮ የሰይጣን ቢሮ አይደል የሚባለው። በተለይ ቤት የሚውሉ እህቶች እናቶች ይሄንን ወደ ሐሜት ወደ አሉባልታ ወሬዎች ጣልቃ ገብነቶችን ባይቀበሉ ጥሩ ነው። ማለት እዚህ ጋር አለመተማመንን ይሄ ያመጣል። እንግዲህ ይኸው አሁን ምንድነው ወሬ አለ፣ የሆነ ነገር ለየት ያለ ነገር ሊያዩ ይችላሉ አለ አይደለ? የሚጠረጥሩትን ነገር የሰሙትን ነገር እያገጣጠሙ እየሰሙ ወደ አለመተማመን ወደ ጥርጥር ደግሞ በትዳር ላይ መሀል ትልቅ ተራራ ነው። ሚስት በዚህ በኩል አለች፣ ባል በዚህ በኩል አለ። መሀል ላይ ትልቁ ተራራ ነው ጥርጥር ማለት ነው። ስለዚህ ያ ጥርጥር እያደገ ሲሄድ ያን የሚመስላቸውን ብቻ ቼን እያደረጉ እያገጣጠሙ እየተረጎሙ በቃኝ ከዚህ በኋላ ወደ ማለት ይሄዳሉ። የባልና ሚስት ያንዱ በስሜት አለመብሰልም በነገራችን ላይ ሲጋቡ አንደኛው ሳይበስል ሊሆን ይችላል። መንፈሳዊ ብስለት ኢሞሽናል ኢንተለጀንስ ሳይኖር ይጋቡና ሁሉ ነገር አልጋ ባልጋ ይመስላቸዋል። በኋላ ትንሽ እንቅፋትም ስትኖር እንዲህ ነው እንዴ ትዳር፣ በቃ ከዚህ በኋላማ ትዳር ለምን አያስፈልገኝ፣ እንዲህ ከሆነ አልፈልግም። ያችን ኦብስታክል በጾም በጸሎት በእግዚአብሔርን በመለመን መሻገር እንደሚቻል የመንፈሳዊ ብስለት የስሜት ብስለት አለመኖር። ሌላው የሚዲያ ተጽዕኖ ነው። በሚዲያ ላይ የሚያዩትን ነገር በፊልም በተለያየ ነገር የሚያዩትን ነገር በህይወት ለመኖር መሞከር አለ ማለት እንዴ ፊልሙ ሁሉ እውነት አይደለም ማለት ሚስት ባልሽን ለማማለል እንደዚህ ማድረግ አለብሽ። ባል ደግሞ ሚስትህን እንድታከብር ከፈለግ ይሄን አድርግ
የሚለውን በተለያየ ነገር ያለው ሁሉ ወደ ነባራዊ ህይወት ሲመጣ ትንሽ ሊያዳግት ይችላል። ስለዚህ ለነሱ እንዲስማማ አድርገው መጠቀም መቻል አለባቸው። ፍቅር አለመስጠት፣ ቋሚ የጸሎት ጊዜ አለመኖር፣ እነዚህ ምክንያቶች ሁሉ ለፍቺ ይዳርጋሉ። መልካም ጥሩ ሐሳብ ነው እያነሱት የነበረውና ያው በዚህ ዘመን ላይ በዋናነት ጎልቶ ፍርድ ቤትን ብንሄድ መነሻ አድርገው ካልተስማማ ተፋታ ነው ሊል የሚችለው ነገር ግን ቅድም እንዳነሳን አሁን እነዚህ ሁሉ ሲነሱ መንፈሳዊ ዕውቀት ከሌለ የክርስቶስን ቤተሰብ አፍርሶ እየሄደ የእግዚአብሔርን መንግስት የሚያሳጣውን ነገር ነው እየፈጸመ ያለው። በዚህ ልክ ይረዳዋል ወይ መንስኤው ላይ እንዲጨምሩበት ብዬ ነው። ለምሳሌ አሁን ሲጋቡ ቤተክርስቲያን እናያለን። የክርስቶስ ስጋና ደም ለመቀበል እኮ ብላ የምትገባ ሙሽራ ፊቷ ላይ ሌላ ነገር ጥፍሯ ላይ ሌላ ነገር አዘርዝራ ያንን እየተመለከተ ዝም ብሎ የሚያስገባ ካህን አባት ኖሮ ሉክ የክርስቶስ ስጋና ደም አንድ የሚያደርገውን ሳይገባው የሚወስደው ወደ ገሃነመ እሳት የሚለውን ይሄንን የማትረዳ በተክሊል ያገባች የተጋባች በራሱ ለመጽናቱ ለተግዳሮቶቹ መንስኤ እንዲጨምሩበት አሁን ቅድም ለመፋታት መንስኤ የሆኑትን ገልጸውታልና ማለት ነው። ስለዚህ ሌላው ከቤተክርስቲያናዊ ትምህርት ከማጣት ራሱ ግለሰቡስ ራሱ የሚቀረው ቤተክርስቲያንስ ለተግዳሮቶቹ ፍቺ እንዲበዙ ያልሰራቻቸው ስራ የሉም ወይ? ምን ይጨምሩበታል እዚህ ላይ? እሺ ክብረት ይስጥልን። ምናልባት እኔ ሁሉ ጊዜ የሚቆጨኝ አንድ ነገር አለ። እንደ ቤተክርስቲያን ጥናት ማጥናት አለመቻላችን ሁሉ ይቆጨኛል። አሁን እኛ የምናወራው ምናልባት በአዲስ አበባ ደረጃ የተጠኑ ጥናቶችን መሰረት አድርገን እንደ ሀገር ብዙ አላየሁም እውነት ለመናገር ወይ ያላየሁት ነገር ሊኖር ይችላል። እኔ አጋጣሚ ከ2014 ጀምሮ እስከ 18 ድረስ ያሉትን በተለያየ አጋጣሚ ጥናቶችን ለመመልከት ሞክሬ ነበርና ከ2014 ጀምሮ እንኳን ባለው ጥናት ላይ በአብዛኛው እንግዲህ አዲስ አበባ ላይ እንደምናውቀው ከ76-77% በላይ ኦርቶዶክሳዊ ነው። በቀደመው የህዝብና ቤት ቆጠራ እንግዲህ ለፍቹም የምንወስደው ድርሻ ይኖረናል ብዬ አስባለሁ። በዛው ልክ ነው አይደለም እሱ ሌላ ጥናት ሊያስፈልገው ይችላል። እና ከ2014 ጀምሮ ያለው አሁን በጣም ሰሞኑንም በየሚዲያው ላይ እየተነገረ የነበረው ፍቺ በጣም እንደጨመረ በባለፈው 3 ወራት ከ3000 ሰዎች በላይ እንደተፋቱ እንግዲህ ወሳኝ ኩነት ሲያስታውቅ ሰምተናልና ከዛ በፊትም የነበሩ እውነታዎች ደግሞ የሚያሳዩት ገና ከዚህም በኋላ እንደሚጨምሩ ነው እንግዲህ ፊገሮቹ እያሳዩ ያሉት ቁጥሮችም ያሳዩን። በ2014 ላይ 1623 ሰዎች ተፋተዋል ባለትዳሮች 14000 ጋብቻ ነበር 11% ነበረ የፍቺ ምጣኔው። 2015 ላይ 37397 ሰዎች ተጋብተዋል ይላል 4696 ሰዎች ተፋተዋል 12.5% በላይ ፍቺ መጠን እንደተመዘገበ ይናገራል። 2017 ላይም እንደዚህ 19.2% በላይ ፍቺ እንደነበር ይናገራል። ከዛ 2014 ወደ 16 ላይ እንደዛ ነበር። 2017 ላይ ደግሞ ሲመጣ 24.2% ነው። ያሁኑ ደግሞ በጣም ያስደነግጣል። በቅርብ ገና በ3 ወር ውስጥ ራሱ የተፋታው ሰው ቁጥር እጅግ በጣም ብዙ ነውና ከዚህ በኋላ ሰዎች የሚጋቡት ለመፋታት ነው ወይ የሚል ጥያቄ ራሱ ያስነሳል። ሰው ጋብቻ የሚመሰርተው ልሞክረው እስኪ ብሎ ልክ እንደ ሎተሪ አይነት ነገር ነው ያሰኛልና እነዚህ በጣም የሚያስደነግጡ ቁጥሮች ናቸው። እንደው የሚደነግጥ ሰው አለ ወይ? ተቋም አለ ወይ? እግዚአብሔር ባወቀ። መደንገጥ ካለብን በዚህ ነበር መደንገጥ ያለብን። ትልቁ እንደ ሀገርም እንደ ቤተክርስቲያኑ ልንደነግጥባቸው የሚገቡ ቁጥሮች ናቸው። እንደቀላል ነው ቁጥሮቹ የሚናገሩት። ምናልባት በዚህ ጉዳይ ላይ አተኩረው የሚሰሩ ሰዎች ወይ ደግሞ ይመለከተናል የሚሉ ሰዎች ካልሆኑ በስተቀር ብዙ ትኩረት አይሰጣቸው። እንደ ቤተክርስቲያን ብንሰራቸውም ቁጥሮቹ እየጨመሩ እንደመጡ ቢያንስ በዚህ ልክ ባይሆኑ እየጨመሩ እንደመጡ ያስታውቃል። ቀደም ብሎ ቀሲስም አንስተውታል ያጋጠማቸውም። እኔም ቅርብ ጊዜ ያጋጠመኝ በጣም በተደጋጋሚ በአባቶች ምክር በንስሐ አባቶች ምክር እኔም እንደ አንድ ባለሙያ በኔም በነበረ ምክክር ጊዜ እንደው አንዳንድ ፍቺዎችን ምክንያታቸውን ቢያንስ ይሄ ነው ይባላል። ይሄ ነው በማይባል ምክንያት ራሱ ቅዱስ ጋብቻ እየፈረሰ ነው። በጣም ያስደነገጠኝ ጉዳይ እሱ ይሄ ነው። አንዳንድ ምክንያቶች ይደበቃሉ ይባላል አይደል? ይሄ ያልተደበቀ ምክንያት ነው። በቃ መፋታት ስለፈለገ ብቻ የተፋቱበት አጋጣሚ ገጥሞኛልና በጣም ያስደነግጣል። እውነት ለመናገር ትልቁ ተቋም እየፈረሰ ነው። በዚህ ልክ መደንገጥ ያስፈልጋል። አሁን ቀደም ብለን እንዳነሳውም አንተም እና እኔ ቅርብ ጊዜ ከአባቶችም አንድ የሰማሁት ነገር ምንድነው የተጋቡለት የቆረቡ ተጋቢዎች ከዛ በኋላ ፈጽሞ ሳይቆርቡ ይኖራሉ። ለምን ጋብቻቸው በቤተክርስቲያን መስራት ቤተክርስቲያን እንዳደረጉ ራሱ የማያውቁ ስለሚስጥሩ ምንነት የማይረዱ ከዛ ባለፈ ደግሞ እንዲዝም ብሎ የቤተክርስቲያን ሰርግ ዛሬ ላይ በየሚዲያው ሲታይ እውነት ለመናገር ላይን ያምራል። ነገር ግን ዋናው ሚስጥሩን ግን ሳያውቁ እንዲዝም ብሎ ዘው ብለው ገብተውበት ለመጋባት ሲያስቡ ንስሐ አባት የሚይዙ ያለ ምክረ ካህን እንደ አንዳንድ አባቶችም ደግሞ እንዲሁ ዝም ብሎ
እንደው ግዴታቸውን በአግባቡ የማይወጡም አባቶችም አሉ። እውነት ለመናገር ሳያስተምሩ የሚያቆርቡ አባቶችም አሉ። ይሄ ምንም ማንዋሸው ነገር ስለሆነ ማለት ነው። ጭራሽ በቤተ ክርስቲያን ሳይጋቡ በዓለማዊ ሰርጋቸው እያደረጉ እውቅና ለመስጠትም የሚገኙ ካህናት አሉ። አዎ በጣም ይከብዳል። እሱ ራሱ ደግሞ ሌላ ነው እውነት ለመናገር እና ይሄ ሁሉ ባለበት ሁኔታ ፍቺው ባይጨምር ነው የሚደንቀን እንጂ ፍቺው መጨመሩ ምንም አይደንቅም እውነት ለመናገር እና ቀደም ብለው ቀሲስም አንስተውታል። ቅድመ ጋብቻ ቤተ ክርስቲያን ታስተምራለች ወይ? ልክ አንድ ምዕመን በስርዓተ ቤተ ክርስቲያን ጋብቻውን ለመፈጸም በሚመጣበት ጊዜ የሰበካ ጉባኤ አባል እንደሆነ ደብተር እንዳለው ንስሐ አባት እንዳለው እንደምታረጋግጠው ሁሉ በቂ ትምህርት አለው ወይ? ስለ ጋብቻው ስለሚገባበት ሕይወት ምን ያውቃል የሚለውን ነገር መጠየቅ ያስፈልጋል። እንዲሁ ዝም ብለን የምናጋባ ከሆነ እንደው ዝም ብለን እንደው ኃላፊነትም አለመውሰድም ጭምር ነው። ከተጋቢዎቹም ባለፈ ቤተ ክርስቲያንም ኃላፊነት መውሰድ አለባት ብዬ አስባለሁ። ሲሆን ቅድመ ጋብቻ አስተምሮ ይቺ ሴት ይሄ ሰው ለቅዱስ ጋብቻ በቅተዋል፣ ስለዚህ ከዚህ በኋላ ጋብቻቸው መፈጸም ይችላሉ ማለት መቻል ያስፈልጋል። ስለዚህ ፍቺዎቹ የጨመሩባቸው ብዙ ምክንያቶችን ማንሳት እንችላለን። የመሰረታዊው ምክንያት ግን እንደ ቤተ ክርስቲያን የምናነሳቸው ገና አገባብ ነው። አገባብ ካላማረ እንዴት አድርገን ልንቆይ እንችላለን? ስለዚህ አገባብ ላይ ቅድመ ጋብቻ በቂ ትምህርት አለመኖሩ በጣም መሰረታዊ ነገር ነው። ከዛ ባለፈ ግን ለፍቺ ምክንያቶች ተብሎ የሚዘረዘሩ ነገሮች አሉ በተደጋጋሚ የሚያጋጥሙ። አንደኛው ለፍቺ ምናልባት ባልና ሚስት መፋታት ግድ ከሆነባቸው ሊፋቱ የሚገባው የሃይማኖት ልዩነት ሲኖራቸው ነው። አንድ ሃይማኖት ኖሮ አንዱ ሃይማኖትን ከለወጠ ከዚህ በኋላ አንዳቸው መቆየት ግዴታ ላይኖርባቸው ይችላል። ስለዚህ አንደኛው ምክንያት ነው። ነገር ግን በአብዛኛው ምክንያቶች እኔ አንዳንዴ በተደጋጋሚ ይላሉ የዶግማ ችግር አይደለም አሁን ትዳርን እያፈረሰ ያለው ጠባይ ለጠባይ ቀደም ብለው እንዳሉት መጠናናት ላይ እንዳነሱት ስሜት ለስሜት ምን እንደምትፈልግ ምን እንደሚፈልግ ሳያውቁ አንዳንዶች እኮ ለእርቅ ቁጭ ብለው ራሱ ምንድነው የምትፈልገው ሲባል ራሱ የሚፈልጉትን ማያውቁ አሉ። ምን እንደሚፈልጉ ያውቁ እኔ እንጃ በቃ የሚሉ ሰዎች አሉና ራሳቸውን ሰልፍ አዌርነስ የሌላቸው ራሳቸውን ሳያውቁ ሌላ ሰው ህይወታቸው ላይ የሚጨምሩ ሰዎች አሉ። በጣም የሚያስደነግጥ ነው እውነት ለመናገር። መጀመሪያ ራስን ማወቅ ይጠይቃል። ምንድነው የምፈልገው? እኔ ማን ነኝ? ወደ ጋብቻ መግባባት ዓላማ ምንድነው የሚለውን ነገር መጠየቅ ያስፈልጋል። ስለዚህ ያ መሰረታዊ ነገር ነው። ከዛ ባለፈ ግን የምናነሳቸው ምክንያቶች ሊኖሩ ይችላሉ። ከዛ ባለፈ በጣም መሰረታዊ የምንላቸው የተግባቦት ችግር ቅድም ለተዘረዘሩ ለብዙ ግጭቶች አንደኛው መሰረታዊ ነገር ምንድነው? እርስ በርስ የመግባባት እንደው እኮ አንዱ አንዱን ተራ ጠብቆ እንኳን የማያወሩ አሉ። አንዱ አንዱን ማያስጨርሱላ አለ። ምን እንደሚፈልግ ወይ ምን እንደምትፈልግ ማይረዱ አሉ። የተግባቦት ኮሚኒኬሽን በጣም ትልቅ ቁልፍ ነው። አንዳንድ ጊዜ ሁሌም በተደጋጋሚ ይለዋል የጮኝነት ጊዜያቸው በምን መንገድ እንደሚባክን ራሱ አላውቅም። ምን ሲያደርጉ እንደጨረሱት አላውቅም። ቅድም መጠናናት የተባለው አንደኛ ይሄ ነው። እንዴት ነው መግባባት? ምን ያናድደዋል? ምን ያስደስተዋል? ምን ይወዳል? የህይወቱ ዓላማ ምንድነው? በምን መንገድ የሱን የህይወት ምናልባት በህይወቱ ልታሳካው የሚፈልገውን ነገር መርዳት አለብን የሚለው ነገር ላይ አያውቁም። ሁለቱም በተለያየ አቅጣጫ ይሮጣሉ። ስለዚህ ቤቱን የሚቆመው እንግዲህ በሁለቱም ምሰሶነት ነው። ስለዚህ ሁለቱም ከሌሉበት ደግሞ ቤቱ ቤት አይሆንም። ልጅ አለመውለድ ቻይልድለስነስ አንደኛው የዲቮርስ የመጀመሪያው ምክንያት ነው። ኢትዮጵያ ውስጥ ልጆች ተጋቢዎች የሚፋቱበት የመጀመሪያው ትልቁ ምክንያት ልጅ አለመውለድ ነው አንደኛው። ከዛ ባለፈ ቀጥ ስንል ኢኮኖሚያዊ ችግር ተብሎ ነው የሚነሳው እንደ አጠቃላይ። ከዛ ባለፈ ደግሞ መንፈሳዊ ምክንያቶች የምንላቸው የሃይማኖት ልዩነት ብቻ አይደለም ዛሬ ትዳር እያፈረሰ ያለው። እኔ ቅርብ ጊዜ በሚዲያም የተመለከትኳቸው አንድ ሃይማኖት ውስጥ ሆኖ በሃይማኖት ውስጥ ያሉ ካልቶች አሉ፣ አጉል ልምምዶች፣ አጥማቂ ነኝ እንደዚህ አይነት ነኝ የሚሉ በየቦታው ያሉ ሰዎች ከአንደኛው ምናልባት ከትክክለኛው ሃይማኖት ተከትሎ ከሚሄደው ባልም ሆነች ሚስት ጋር ያለ መስማማት ችግሮች ይፈጠራሉ። ከዛ በህልሜ እንደዛ አይቼ ነው እሱ አይሆንሽም ነበር እሱ አትሆንህም ነበር እንዲህ አይነት ነገሮች። እነዚህ አይነት ሰዎች ደግሞ በትምህርት ጥቅስ ውስጥ አጥማቂ ነን ባዮች በየቦታው ላይ ያሉ ዛሬ በየሚዲያ የምናውቃቸው በብዙ መንገድ ያንድን ትዳር በማፍረሳቸው ተጠቃሚ የሚሆኑ ካንዳቸው ገንዘብ ጥቅም የሌላ ጥቅማ ጥቅም የሚያገኙ ሰዎች ትዳር የሚያፈርሱበት አጋጣሚ አለና የሃይማኖት ሲባል አንዳንዴ በአንድ ሃይማኖት ውስጥ ሆነው ሃይማኖታዊ ልምምዳቸው ግን ከሃይማኖት ይወጣ እነዛ ሰዎች ራሳቸውን ኦርቶዶክስ ሊያስቡ ይችላሉ። ልምምዶቻቸው ግን ኦርቶዶክሳዊ ያልሆኑ ሰዎች ትዳራቸው እየፈረሰ ነው ያለው። ይሄ በተደጋጋሚ ያየናቸው ምክንያቶች ናቸው። ብዙ እንዳየሁት ቁጥሮቹንም እንደተመለከትኩት ገና ማለት ጉዳይ ያለን አልመሰለኝም። ከይቅርታ ጋር ድፍረት እንዳይሆንብኝ። መልካም ጥሩ ገልጸውታል። ይሄው ነው ያው መፍትሄው ላይ ከመምጣታችን በፊት አንድ ተጨማሪ ሐሳብ አንስተን ወደ መፍትሄው ብንመጣ መልካም ይመስለኛልና አሁን ለምሳሌ ኮሮና የመጣ ጊዜ ኮሮና እንዳይዘው ሰው ሁሉንም አይነት ጥንቃቄ ሁሉም በቃ አለርት ሆኖ ማክሱን ያደርግ ነበረ፣ ሳኒታይዘር ይገዛ ነበረ።
በነፍሱ ደግሞ ሊገለው የሚችለውን ጉዳይ ዝም ብሎታል። ይሄ በነፍስ ቅጣት የሚያመጣ ነው ባይዘው። ሁለተኛ ክርስቲያኖች ስንባል ለምሳሌ ቤተክርስቲያን ያጋባቻቸዋል፣ ኦርቶዶክስ ሆነው ደግሞ በሰፈር የተጋቡዋል። ያው ቁጥሩ በኦርቶዶክስ ውስጥ ነው። ሲጀመርም በቤተክርስቲያን ሐሳብ ያለማግባት በራሱ እግዚአብሔር ያልፈቀደው ነውና የቅዱስ ጳውሎስ ኤፌሶን 5ን ያብራራበት ቅድም የጠቀሱት ዮሐንስ አፈወርቅ ሴቶች ወይም ስለ ጌታ ብላችሁ ታዘዙ የሚለውን በትዳር ውስጥ የሚገጥሙትን ፈተናዎች ሁሉ ችሎ መኖር ማለት ትእዛዘ እግዚአብሔርን ማክበር እንደሆነና ያንን አለማክበርና ለፍቺ መሮጥ ትእዛዘ እግዚአብሔርን ጥሶ በነፍስ ውስጥ መከራ እንደሚያመጣ ይናገራል። ሁሉም ሰው ሲመርቅ የአብርሃም የሳራ ይባላል። የአብርሃም የሳራ ተውቱ ራሱ ትምህርቱን ያውቁታል ወይ? ይሄንን አለማወቅ በቀላሉ መፍታት በነፍስ ሊያመጣው የሚችለው ቅጣት ምንድነው? አሁን ሰው እንደ ቀላል ነው። ኮሮና በስጋ ነው የሚገለው፣ ይሄ ደግሞ በነፍስ ነው። እድል ፈንታ ወደሌለው ከእግዚአብሔር መንግስት ሊለይ የሚችል ቢኮዝ ቅድም እንደተጠቀሰው ያለ ዝሙት ምክንያት የምትፈታ አመንዝራ ትባላለች፣ የተፈታቸውንም ያገባ አመንዝራ ነው ተባለ። አመንዝሮች ደግሞ የእግዚአብሔር መንግስት አይወርሱም ይላል መጽሐፍ ቅዱስ። በነፍሱ የሚያመጣበትን ቅጣት ሳያውቁ ዝም ብሎ በስጋ ውስጥ በቃ ሳይረዱ ለራስ መፍትሄ ማምጣት ምንድነው ሊያመጣው የሚችለው የነፍስ ቅጣት የሚለውን ጥቂት ሐሳብ ቢያነሱ። በእውነት ግሩም ሐሳብ ነው የተነሳውና ለአካላዊ ለስጋዊ ኑሯችን አታድርግ የሚባለውን ነገር አናደርግም፣ አድርጉ የምንባለውን ነገር እናደርጋለን። በመንፈሳዊ ህይወታችን ደግሞ ከዚህ በተቃራኒ ከሆነ ከባድ ነው። ለዚህ ለብልጭልጩ ዓለም ጥለነው ለምን ሄደው ዓለም ተጠንቀቁ፣ ይሄን ልበሱ፣ ራሳችሁን እንደዚህ አድርጋችሁ ተከላከሉ ስንባል ራሳችንን የሚያስፈልገውን ዝግጅት እያደረግን ለመንፈሳዊው ትኩረት አለመስጠታችን በእጅጉ ያሳዝናል። ምንድነው ይሄ? ከሁለት አይነት ነገር ከፍለን ልናየው እንችላለን። የመጀመሪያው የእውቀት ማጣት ሊሆን ይችላል። ማለት ትዳር እንዲሁ ገብቶ እንዲሁ የሚወጡበት ይመስላቸዋል ብዬ አስባለሁ። አንዳንድ ሰዎች በጣም ቀላል አድርገው በቃ እንትና ተጋብተዋል ነበር፣ በቃ ተለያዩ፣ ዛሬ ነፃነቷን አገኘች፣ ምን ሆኑ በጣም አቅልሎ የማየት የእውቀት ማነስ። ሁለተኛው እውነት ለመናገር የበለጠ ቤተክርስቲያን አለመስራቷም ቅድም እንደተባለው መምህር እንደገለጹት አቅልሎ ይሄ ከጋብቻ ቅድመ ጋብቻ ያለው ዝግጅት ማነሱ ነው። ያም ይሁን ይህ ግን ከተጠያቂነት አያድንም። አሁን በምድራዊ ህግን አለማወቅ ከተጠያቂነት አያድንም አይደል? ስለዚህ አውቆ መተግበር ያስፈልጋል። ሳያውቁ ግን መሳት የለብንም ማለት ነው። ሳናውቅ መሳት የለብንም። እንድናውቅ ግን ከእውቀት ማጣት የተነሳ እንዳንርቅ ማወቅ አለብን። እንዴ ነፍስን ያክል ነገር እኮ ነው የምናጣው። እግዚአብሔር አንድ ያደረገውን እኮ ነው እየጣስን ያለ ነው። አታድርጉ የተባልነውን እኮ ነው እያደረግን ያለ ነው ምንፋታ ከሆነ። ይህ ደግሞ ቅጣት ነው። የምድራዊ ዳኛን፣ የምድራዊ መንግስትን፣ የምድራዊ ህግን ጥሰት ምን ያህል ጉዳት እንዳለው እያወቅነ የሰማያዊ ዳኛ እግዚአብሔርን ያህል ጌታ ገነትን ያህል ቦታ የሚያሳጣ ጥፋት ለምን እናጠፋለን? ስለዚህ ይሄ በእውነት ትልቅ ስህተት ነው፣ ኃጢአት ነው፣ ነውር ነው፣ ወንጀል ነው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። በዛሬው የወቅታዊ ዝግጅታችን ርዕስ አድርገን ወደናንተ እየተወያየንበት የምንገኘው ጉዳይ ፍቺ በቤተ ክርስቲያን እንዴት ይታያል? ፍቺ የሚያደርሰው ማህበረሰባዊና ስነ ልቦናዊ ቀውሶቹ እንዴት ነው የሚገለጹት? ከዚህ ደግሞ ባለፈው ከእግዚአብሔር መንግስት እንዴት ነው ቆርጦ የሚጥለን? በማህበረሰቡ ዘንድ የሚያሳጣን ክብር በእግዚአብሔር መንግስት ደግሞ እስከ ወዳኛው የሞትን የሚያስከትልብን በየመንገዱ የምናያቸው ህፃናት ወላጅ እያላቸው ነገር ግን ሁለቱ ባለመስማማታቸው አንዳንድ ጥናቶች እንደሚያሳዩት ሜዳ ተበትኗል። የነዛ ሁሉ ውጤቶች አንደኛው ማሳያው የክርስቶስ ትእዛዝ አክብሮ በቅዱስ ጋብቻ ጸንቶ ያለ መኖር አንዱ መገለጫ ነው። ይሄውም የእውቀት ማጣት፣ የተከፈተው በር ለኛ ሆኖ ይያለ እንዲዘጋብን ምክንያት መሆን ስለሌለ ሁላችንም ማስተዋል አለብንና በዚህ ጉዳይ ላይ መምህራንን ጋብዘን በስነ ልቦናው ረገድ በቤተክርስቲያንም ትምህርት አስተምህሮን እየጠቀሱ ወደኛ ያደረሱ ነው የሚገኙት። አሁንም ከኛ ጋር ሆኑ። እናንተ ምን ታዝባችኋል? በዚህ ባነሳነው ርዕሰ ጉዳይ ላይ በየጎረቤቶቻችሁ ወይም በዘመዶቻችሁ ወይም በልጆቻችሁ
ምንስ አጋጠማችሁ? ይህ የበለጠ መፍትሄ ለማግኘት ይረዳችኋልና አሁንም ከኛ ጋር ቆዩ። መልካም፣ ወደ መፍትሄው ሐሳብ እንምጣ። ወደ መፍትሄው ሐሳብ ስንመጣ ምን ነገሮች ቢካተቱ ለዚህ እጅግ በጣም ወሳኝ ለሆነው ጉዳይ ምን አይነት ጉዳዮች? አሁን ለምሳሌ ቅድም ሲነሳ መሰረታዊ ጉዳይ ትተን በመናጠናቸው ሂደቶች ውስጥ ለምሳሌ አሁን የአብርሃም የሳራ ተብሎ ቅድምም እንደጠቀስኩት ሳራ በስንተኛ ጊዜዋ ነው የወለደችው? ተውት እሱን ብቻ ወላዲተ አምላክ ቅድስት ድንግል ማርያምን ያስገኙት ሐናና ኢያቄም በምን አይነት ጊዜ ነው የወለዱት? በዛ መታገስ ውስጥ ሳራ እኮ ስታጉረመርም አብርሃም እንዴት ቻላት? ልጅ በማጣቸው ውስጥ የት ድረስ ሄደች? ጌታዬ እያለች ትለው የነበረውን ባልና ሚስት ያንን አላቸው። ለምሳሌ ሁልጊዜ ባል ሲያገባ በቃ በርደኑ እሱ ጋር መሆን አለበት ከገቢው ከምናምን ቁሳዊ ጉዳይ የመለኮትና የትስብእት ምሳሌ አንድነት የሚሆንበት ነው ብሎ የሚያምን ተጋቢ ጥንድ ስጋዊ ጉዳይማ ሰርቶ አንዱ ለሌላው መደጋገፍ እንዳለበት በጣም ሲምፕል ጉዳይ ነው። ትልቁን ነገር እየተወ ወደ ትንሹ ይሄዳልና ምክንያቶቻችን ብዙ ሊሆኑ ይችላሉ። ግን ለዚህ ወሳኝ ጉዳይ ማትረፍ እንዲቻል በነፍስ የሚመጣው ቅጣት ሀገራዊና አጠቃላይ ቤተክርስቲያናዊ ስነልቦናዊ ጫናዎች ከመቀነስ አንፃር መፍትሄው ምን መሆን አለበት? መምህር ከርሶ እንግዲህ ሁልጊዜም ለችግሮች የመጀመሪያው መፍትሄ መከላከል ነው። መከላከል ላይ መስራት ብዙ ጊዜ እኔ ቀሲስ ሊያግዙኝ ይችላሉ። ተጋቢዎች ግጭት ውስጥ ከገቡ በኋላ መካራር ውስጥ ከገቡ በኋላ ያን ትዳር መልሶ መጠገኑ በጣም አድካሚ ጊዜን፣ ገንዘብን፣ ጉልበትን እንደዛም ያን ያህል ኢንቨስት ተደርጎበትም አንዳንዴ የማይሳካበትም አጋጣሚዎች ስለሚኖሩ ነው ፍቺዎች የሚኖሩት። ስለዚህ መከላከሉ ላይ መስራት በጣም አስፈላጊ ነው። መከላከል ከሌለ ሁልጊዜ ችግር ስንፈታ አንኖርም። አስቀድመን ችግሮች አይመጡም አይደለም፣ ቢያንስ ችግሮችን መቀነስ እንችላለን። ስለዚህ እንደ ዋና መፍትሄ እንደ ቤተክርስቲያንም እንደ ተጋቢዎችም ሁልጊዜ መስራት ያለባቸው የዕለት ግጭት የዓመት ይሆናል። የዓመት ግጭት ደግሞ ወደ ፍቺ ያደርሳል። ስለዚህ ግጭቶች ሲያጋጥሟቸው ይሄ ነገር ወዴት ይሄዳል የሚለውን ቀድሞ ማሰብ ያስፈልጋል። ሁልጊዜም ግጭቶች አያጋጥሙም ማለት ግጭት ተፈጥሯዊ ነው። ሰዎች የሀሳብ ልዩነት፣ የስሜት ልዩነት፣ የፍላጎት ልዩነት አላቸው። ልዩነታቸው ማጣጣም ሳይችሉ ሲቀር ነው ወደ ግጭት የሚሄዱት። ወይ አንደኛውን ቶለሬት ማድረግ ወይም መታገስ ስለማይችል ነው ወደ የሚሄዱ። ስለዚህ መከላከል ላይ መስራት ያስፈልጋል። መከላከል ላይ በጣም አስቀድሞ ወደ ግጭቶች ሊያመሩ የሚችሉባቸውን ትሪገሮችን እሱ ምን አይነት ጣቢያዎች ናቸው ሊያጋጩን የሚችሉት ብለው በደንብ አድርገው ለይተው እንዴ ለብዙ ነገር እኮ ብዙ ነገር እንደክማለን። እኔ አንዳንዴ ግራ የሚገባኝ ነገር ለዚህኛው ሲሆን እንዴ በዘመናዊ ዓለም ላይ አንድ ስራ ለመወዳደር ብዙ ነገር አጥንተን ምን ብለን ምንድነው እንላለን። ወደ ትዳር ስንገባ ከአንድ ሰው ጋር ለመኖር ምንድነው ከኔ የሚያስፈልገው ከሌላው ሰው የምፈልገው ምንድነው የሚለው በደንብ አድርጎ መለየት ያስፈልጋል። ያ ካሉን አስቸጋሪ ነው። ስለዚህ መከላከል ላይ መስራት ያስፈልጋል። ከዛ ባለፈ ሁልጊዜም ቢቻል እላለሁ አሁን ተለምደዋል የጋብቻ አኒቨርሰሪ ክብረ በዓልን ማክበር እንዲህ ተገናኘንበት ይሁን፣ ግን ያን ትርጉም ወዳለው ነገር መለወጥ። ሁልጊዜም በእንደዚህ አይነት ቀናት ላይ የጋብቻን ዓላማ ማሰብ፣ የተጋቡበትን ዓላማ ያሰቡ ወደ እግዚአብሔር መንግስት እያደረግነው ያለው ጉዞ እዚህ ደርሰናል። ከዚህ በኋላ ደግሞ የበለጠ ጸንተን በሃይማኖት ጸንተን በመግባር ለመኖር ወደ እግዚአብሔር የበለጠ ለመቅረብ ምን ማድረግ አለብን ተብሎ አንዳንዴ ሪትሪት ይባልና በተቋማት ላይ ከከተማም ተወጥቶ ግምገማ ይሰራል አይደለ? ይሄን ነገር ብታሻሽል ይሄን ነገር ብታሻሽል ተብሎ ሁልጊዜም ቢሆን ራሳቸው ላይ መስራት ያስፈልጋቸዋል። በተቋም ደረጃ ያለውን አሁንም እንግዲህ እንደ ቤተክርስቲያን ካህናት አባቶቻችን ወጥ የሆነን ሁሉ በተደጋጋሚ ይላለው በዚህ ዙሪያ ላይ መጽሐፍት የጻፉ ወንድሞችም ጋር ስንመካከል ምንለው ነገር አለ። ወጥ የሆነ ማሰልጠኛ ማኑዋል ያስፈልጋል። ካህናት አባቶችም የሚመሩበት ተጋቢ ልጆቻቸውን እሳ ልጆቻቸውን ከዛ መልፎ ደግሞ ባለትዳር ልጆቻቸውን በምን መንገድ መምከር መገሰጽ እንዳለባቸው ዘመኑ ላይ ደግሞ የመጡ ብዙ ተግዳሮቶች አሉ። ብዙ ለዛ ደግሞ በየጊዜው ደግሞ በስልጠና ራሳቸው ማብቃት መቻል አለባቸው። በጣም ፈተናዎቹ ዛሬ እየጨመሩ መጥተዋል። እኛ አንዱንም በሚገባ ዲል እያደረግን ያለ ነው። ስለዚህ እንደ ተቋም እንሰራቸው ነገሮች አሉ። በግለሰብ ደረጃ ደግሞ ተጋቢዎች ሊሰራቸው የሚችሉት ነገሮች ላይ ከሰራ እንግዲህ እግዚአብሔርን አይደል ያዝነው። እግዚአብሔርን እስከያዝን ድረስ ወደ እግዚአብሔር ማንቀርብበት ወደ እግዚአብሔር ማንደርስበት የጽድቅ መንገዳችን ተጋድሏችንን ማንፈጽበት ምክንያት የለም ብዬ አስባለሁ። አሁን ቅድመ ካልነ ቅድመ ጋብቻ ማለት ወጣቱ ነው። የሰንበት ትምህርት ቤት አባላት ናቸው በተለይ ከፍ ያሉት ወደ ጋብቻ እያኮበኮቡ ያሉት። እነዚህም በቂ ዕውቀት በቂ ስልጠና ቤተክርስቲያን ግን ማነች? ስለ ጋብቻ ምን ትላለች? የእውነት
እስር ቤት ነው። የእውነት እንደምናየው ከባድ ነው? ቀላል ነው? እውነት ለመናገር አሁን ትልቁ ፋሽን ትልቁ ዘመናዊነት በነገራችን ላይ አሁን ከሚስት ጋር ብቻ መደሰት፣ ከባል ጋር ብቻ መደሰት ትልቁ ዘመናዊነት። አሁን ምንም ይሁን ቻሌንጅ ተግዳሮትም ቢኖር ባለው ነገር ባል በሚስቱ መደሰት፣ ሚስትን በባሏ ብቻ መደሰት ነው። በቃ ይሄንን እንደ ዘመናዊነት አድርጎ እንዲቆጥር ወጣቱ ትውልድ ይሄ ፕሌየር ይባላል በነገራችን እዚህም እዛም እንደ ቲሸርት የሚቀያየር ነገር ያ አድጎ ነው ትዳር ላይ እየበጠበጠ ያለው። ከዚህ አንፃር ስልጠና መሰጠት መቻል አለበት። ስለ ልጆች አስተዳደግም በዚሁ አጋጣሚ አንዳንድ ጊዜ ልጅ ዳኛ እኮ ነው፣ ልጅ ዳኛ ነው። ባለ ትዳሮች ሲጣሉ ለመፋታት ጫፍ ጠርዝ ላይ ሲደርሱ ሽማግሌያቸው፣ አስታራቂያቸው፣ ዳኛው መሆን ያለበት ልጆቻቸው ናቸው። በድላው ሊሆን ይችላል፣ በድሏት ሊሆን ይችላል። ስለዚህ ልጆችን ማን ያሳድጋል? በነገራችን ላይ አንዱ ወላጅ የጎብኝነት ፈቃድ ነው የሚሰጠው፣ አንደኛው ወላጅ ደግሞ የጠባቂነት፣ የአሳዳጊነት፣ የሞግዚነት መብት ነው የሚሰጠው። ስለዚህ ልጅ ሁለቱን አንድ ያግኝቶ በወላጆቹ ፊት የመቦረቅ እድሉን ላያገኝ ይችላል። ስለዚህ ያንንም አስቦ መኖር አለ። ስለ ልጆች አስተዳደግ ለነዚህ ባለትዳሮች ቤተክርስቲያን ልትሰጥ ይገባል ትምህርት። ስለ ንስሐ ሕይወት ለባለትዳሮች መውደቅ መነሳት አለ። ቅድም መምህር እንዳሉት ሁለተኛው ባለድርሻ አካላት የሚስት ቤተሰብ፣ የባል ቤተሰብ፣ የስራ አጋር፣ ጓደኛ ነው። ይሄ ግን ምን ይላል እንግዲህ እግዚአብሔር አንድ ያደረገውን ሰው አይለየው ማለት እኮ ይሄ ነው ጣልቃ ገብነት ማለት ነው። እግዚአብሔር ነው የመሰረተው ይሄንን ትዳር። ብትችል ድጋፍ፣ ኢንፑት፣ ግባቱን አግዝ፣ እንዲያድግ፣ እንዲያብብ፣ እንዲጎመራ፣ እንዲያፈራ፣ ትውልድ እንዲያስቀጥል። ምክንያቱም ቅን ቤተሰብ፣ እግዚአብሔርን የሚፈራ ቤተሰብ እግዚአብሔርን የሚፈራ ትውልድ ይፈጥራል። እግዚአብሔርን የሚፈራ ቅን ትውልድ በተገኘ ቁጥር ማህበረሰቡ እያደገ እየተከባበረ መገዳደል እየጠፋ መዋደድ እየሰፋ ይሄዳል። ማህበረሰቡ እንደዚህ ከሆነስ ሀገር እያደገች የምትፈልገውን ልማት የምትፈልገውን የኢኮኖሚ እድገት ማማ ላይ ማድረስ ይቻላል። ካልሆነ ግን ቅን ባለትዳሮች ከሌሉ ቅን ትውልድ አይገኝም። ቅን ትውልድ ከሌለ ቅን ማህበረሰብ አይገኝም። ቅን ማህበረሰብ ከሌለ ቅን መሪም የለም። ፎርዛት ማለት ከየት የመጣውን እንጠብቃለን። ስለዚህ ቤተሰብ መሰረት ነው ስንል ትዳርን የመጀመሪያ አድርገን ስለሆነ ስለዚህ ጣልቃ ገብቶ መፈትፈቱ በጣም ኃጢአትም ነው በባለትዳር መሃል። ሶስተኛው ተጋቢዎች ነው። የባለትዳሮች የመጨረሻው እነሱና እነሱ እግዚአብሔርን ቤተክርስቲያንን ድምጿን ሰምተው የእግዚአብሔርን ቃል ሰምተው ባለትዳሮች ምን ያደርጉ ነው? በደንብ መተዋወቅ መጠናናት ካልነ በቤተክርስቲያን መጋባት። በነገራችን ላይ ብዙ አባቶች አሉ ሆቴል ላይ ነው ጋብቻን መሰርተው አባታችን መጥተው የፈለጉትን ያህል ካህናት ይዘው ይምጡና እዛ ሆቴል ላይ መጥተው ይባርኩልኝ ማለት ይሄ ቤተክርስቲያን ማታውቀው ጋብቻ ነው። በቤተክርስቲያን ነው መሆን ያለበት የቤተክርስቲያን ጋብቻ ከሆነ። ሌላው አንዱ ያንዱን ሸክም ለመሸከም ብቻ ሳይሆን ባለትዳሮች ሲጋቡ አንዱ ያንዱን ሸክም ለመሸከም ብቻ ሳይሆን ሸክሙንም ለማቅለል ዝግጁ መሆን አለበት። ሸክሟን ለማቅለል ተዘጋጅቶ መግባት አለበት። ሸክሟን ይሸከምላት፣ ግን ደግሞ ሸክሟን ማቅለል አለበት። ምክንያቱም ሁልጊዜ እሷን ሸክም የሚሸከም ከሆነ ሁልጊዜ የእሱን ሸክም እሷ የምትሸከም ከሆነ ጀርባዋ ይጎብጣል። ጀርባ ከጎበጠ ደግሞ በቀኝ ልራቅ ወደ ማለት ልትሄድ ትችላለች። ስለዚህ በዛ መልኩ መሆን አለበት። በቂ የፍቅር ጊዜ መኖር አለበት። እውነት ለመናገር እዚህ ስራ አለኝ፣ እዛ አገልግሎት አለኝ፣ እንደዚህ ነው እንደዛ ነው እያለ ጊዜ ሳይሰጥ ሲቀር ከተሰበረ በኋላ ለመጠገን ጊዜ ይፈጃል። በቂ ጊዜ መውሰድ መቻል አለበት። ለሷ ቋሚ የሆነ የጸሎት ጊዜ ያስፈልጋል። ይሄን ቅድም ቤተክርስቲያን ስለምትለን እኛ መተግበር መቻል አለብን። የሰዎች ኖሬና አሉባልታ አለመስማት። እውነት ለመናገር ባል ከሚስት ከእግዚአብሔር በታች ከሚስት የበለጠ የሚወደው የሚያከብረው የሚታመንለት መኖር የለም። ሚስትም እንደዛው። ስለዚህ መተማመን ያስፈልጋል። ወሬና አሉባልታን ጆሮ አለመስጠት፣ ጊዜ አለመስጠት። እንግዲህ ባል ሚስቱን እንዲወድ እንዲያፈቅርና እንዲሞትላት የታዘዘውን ይፈጽመው። በጣም ቀላሉ ነገር ነው። በነገራችን እንዲወዳት፣ እንዲያፈቅራት፣ እንዲሞትላት ይህንን ታዝዟል። ለምን? ክርስቶስ ለቤተክርስቲያን እንደዚህ ሆኗል። እሱ ደግሞ ራስ ነው፣ የቤቱ ራስ ነው። ራስም ቢሆን ያው ያለ አንገት
ተሸካሚ ያስፈልግ። ከላይ ዘውድ አለው። ዘውዱን በጥንቃቄ መያዝ አለበት። ለሚስቱ ሲል እንዲያፈቅራት እንዲወዳትና እንዲሞትላት ታዟል። ሚስትስ ልትታዘዘው ልታከብረውና ፍቅር ልትሰጠው ይሄን ትፈጽም ታዝዟል። ይሄ ትእዛዝ በነገራችን ላይ የፍቅር ሕግ ነው። ትዳራቸው ፍሬ እንዲያፈራ ነውና ከዚህ አንፃር መታሰብ መቻል አለበት። አክብረው መኖር አለባቸው። እግዚአብሔር የሚከብርበት ስለሆነ ማለት ነው። መልካም ለማለት ነው። ከልብ ነው ማመሰግነው። ባነሳናቸው ነጥቦች ምናልባትም በዚህ ጉዳይ ላይ ግራ መጋባት፣ የቤተ ክርስቲያን እውቀት ከማጣት ብቻ ዝም ብሎ በጭንቀት ውስጥ ያሉት እግዚአብሔር ደግሞ በቃሉ ያጽናናልና ከልብ ሆኖ በማመን የሚሰማው ራሱንም ያድንበታል የሚሰሙትንም ያድናልና እዚህ ተገኝታችሁ ላነሳናቸው ጥያቄዎች በቂ ማብራሪያ ስለሰጣችሁን ከልብ ነው እናመሰግነው። እግዚአብሔር ያክብርልን፣ አስበ መምህራንን ያደለን። አሜን አሜን። ክብረት ይስጥልን። አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን እንደተመለከታችሁት እንደሰማችሁት መቋጫውን በዚህ በኩል አድርጓል። መሰረታዊ የሆነውን የህይወታችንን ጉዳይ መጽደቂያችን የሆነውን ቅዱስ ጋብቻ እግዚአብሔር የሰጠንን በአባቶቻችን የተነገረውን ቅድስት ቤተክርስቲያን የምታስተምረንን ድምጽ ካለመስማታችን የተነሳ ዛሬ ቅድስት ቤተክርስቲያን የማትፈልገውን መከራ ጭምር እንዲበዛ ምክንያት እየሆነ መጥቷል። ይኸውም ቤተክርስቲያን የምትፈቅድበትን መንገድ በጣሰ መልኩ ፍቺዎች እየበዙ መጥቷል። መነሻቸው ቃለ እግዚአብሔርን በትክክል ካለማወቅ የሚመነጩና በይሁንታ ዝም ብሎ በደመነፍስ በሚፈጸሙ ጉዳዮች የት ድረስ ከእግዚአብሔር ሊለየን እንደሚችል ማሳያ መንገዶች መጽሐፍ ቅዱስን በማጣቀስ አባቶቻችን ያስተማሩትን ትምህርት በቀጥታ አባቶቻችን መምህራን ገልጸውልናል። እንግዲህ እናንተም ሰምታችኋል። ላልሰሙትም ደግሞ እናንተ ያገኛችሁትን ታካፍላላችሁ ብለን ተስፋ እናደርጋለን። የዛሬው በዚህ አጠናቀናል። ሳምንት በሌላ እንገናኛለን። ቸር ቆዩልን።